እችላለሁ። እዚህ ሚዲያ ላይ መጥተው እንደምታውቁት ሚዲያውን የተቆጣጠሩ ሁሉ ወጥተው ሲናገሩ አትፍረድባቸውና አሁን ትናንትና ሳየው ስመጣ መድኃኒቴን ሳልወስድ ነው የሄድኩትና ትናንትና በጣም መጥፎ ስድብ ከተሳደብኩ እንዳትፈርዱብን። እዚህ ሚዲያ ላይ የሚመጡ 99.9 መድኃኒት ይወስዳሉ። የስትረስ መድኃኒት አየዋለሁ። መድኃኒቴን ጠዋት ሳልውጠው ነው የሄድኩት እና ትናንት በጣም ከተሳደብኩ ሶሪ። መድኃኒት ሳንወስድ ስንቀር እንደምታዩት እነ ጂጂክያ የሚባል ደንቆሮ ዮኒ ማኛ መድኃኒታቸውን እየረሱ ሃይማኖታቸውን የሚቀላቅሉ ምናምን። አሁን ሳስበው አሁን ትናንት በጣም ተናድጄ ማየውን ስድብ ለካ ተሳድቤያለሁ። ስመጣ መድኃኒቴ ዱቁ ብሏል። የስትረስ መድኃኒታቸውን ሲረሱ የሚሳደቡ ሰዎች አሉ። እኔ ዊክ ካረኩ ዊክ ሳላረግ ከተሳደብኩ መድኃኒቴ ረስቼው ነው። ዳውን ሀቢባ ወዴት ዳውንቱን ኦልሬዲ ዳውን ሆናለች እኮ። ስለዚህ አትፍረዱባት። ጂጂክያ ሊያሾ ማግድንግድ ሊያሾ ጠዋት ከሰዓት ማታ 3 መድኃኒት ታዞላታል። የጂጂክያማ ጠላታችሁ 3 ጠዋት 3 ከሰዓት 3 ማታ 3። ጂጂክያ የከፋ ነው። የቤታየውም የኔ እናት የቤታየውም ትንሽዬ አላት። ያ የዮኒ ማኛ የከፋው ዮኒ ማኛ ሳያደርስባችሁ የሱ 6 ሳይኖሩ አይቀርም። አዎ ጉችዬም በትንሿ ደጉችዬም ትንሽ ሳይኖር አይቀርም። ያስታውቃል። ትንሽ እንደው ጠንከር ብለን ያዝ ስናረጋችሁ የሆነችማ ደግሞ ሞጣዬማ የሞጣ ይለያል። የሞጣ ደግሞ የረሳ ቀን የእሱም 3 ነው። ከረሳ ጭራሽ ቀጥታ ሄዶ ከፋኖ ጋር ይላተማል። የእሱም የከፋ ነው። ያ የከፋ ነው። የእኔም አንድ ናት። ከረሷት ጠላታችሁ የዛን ቀን ከኔ ጋር ያላትማችሁ ወስጄ ለትሜ ነው። እናትዋ ጎንደር የኔ ፍቅር 1000 ዓመት ኖርልኝ። ሪስፔክት ለፕሮፋይሉ። ዛሬ ውጭ ዋለሁ። አታኝም እንዴ? ተረጋግቼ እኮ ነው የማወራው። ቤቲ ዛሬ ውጭ ዋለሁ። ደግሞ ሆነ ጅብ ዘንጦ ይችበል ወዳችሁታል። ጅብ ዘንጦ የኔ ውድ እፎዬ ትምህርቱን ተወው እንዴ? የእፎይ ፕሮፋይል አድራጊዎች ትለያላችሁ። ቆይ እፎዬ ጠፋ አለ እንትን ሄደ እንዴ? እሱም እስራኤል ሄዷል እንዴ? አንድ ደግሞ ሰውዬ ምን ግን አንዳንድ ጊዜ ታጨሳላችሁ። እንደው ከሁሉም ሃይማኖት የሚያጨስ አይጠፋም። የሆነ ሙስሊም ሰውዬ ቴዲ አፍሮን እንገለዋለን ሲመልስ ላኩልኝ ቪዲዮ። ምንድን ነው ግን የምታጨሱት? እንደው በቃ ሽብር የሚፈጥር ብቻ ነው ያለው። ቴዲ አፍሮ ከእስራኤል ስትመለስ ትገደላለህ የሚል ቪዲዮ ሰርቶ ቆይ ማን ነበር ይላከልኝ? ግን እኔ ምንድን ነው የሚያጨሰው? እንደዚህ ግን እብድብድ የምትጫው ይሄ ግን ነው ሙስሊም ነው። ግን ይሁት ደግሞ ቶሻላ እስራኤል ላይ ሄደህ ጨፈርክ አይደል? በፍልስጤሞች ደም ጨፈርክ አይደል? አዲስ አበባ ሙጃሂድ አለ፣ ወንድ አለ። ጠብቅ አንቶሻላ ያልተገረዝ። ኧረ አንተ ወንድ የደረሰ ወንድ እኮ አይፎክርም። አሁን የሚያደርግ እንኳን እውነት ካለ ወንድ እኮ አይፎክርም። ትሰማለህ? መጀመሪያ ኢትዮጵያ ውስጥ ላሉ እየተገደሉ ላሉ ሙስሊሞቹ እየተገደሉ አማራ ክልል እየተገደለ ያለ ሙስሊም ወጣጩ ምን ዘሎ ፍልስጤም ጋር አስኬዳ? አንደም ቆሮዚው አገር ውስጥ አትከራከርም? እየሞተ ያለው ከወለጋ ተፈናቅሎ 90% የመጣው የተገደለው ሙስሊም ነው። የታባ ነው ወጥተህ የጮከው? ውሸታሞች የታባ ነው የምትዋሸው? ሀገር ውስጥ ላለ ሙስሊም ሲገደል ያልጮክ በአብይ አህመድ ዘመን ወደ 10 ምናምን መስጊድ ሲፈርስ ምንም ያላላችሁ ወጥታችሁ ለማያገባችሁ ፍልስጤም የምትጮሁት በሰላም ነው? ሀገር ውስጥ ላለው ለምን አጮህም? አህያውን ፈርቶ ዳውላውን መጀመሪያ ከሀገር ውስጥ ለምን አጮህም እንዴ? ምን እየሆናችሁ ነው? ጥቅም አላችሁ እንዴ? ሬሳ ላይ በቀለ ጫት ነው የምትቅሙት? ለምንድን ነው በትግራይ ጊዜ ምንም የሚባል የቆየ መስጊድ
እነ ሻድራው ምንድነው ስሙ ረስቼዋለሁ። እሱ መስጊድ ፈርሶ በድሮን ሲመታ ምን አልሰማችሁም? መጀመሪያ ከቤት ነው የሚጀምረው። ወጣችሁ ከቤት ተቃውሙ። ከዛ በኋላ ደርሳችሁ እዛ ትናንትና እግዚአብሔር ይባርካታ አንድ የሙስሊም ልጅ መታ ነበር ስራ ቦታ። ኧረ እንደው ዘንድሮስ ሊያብዱ ነው አሳፈሩን እኮ ብለው ቴዲ አፍሮ አይስፈናሉ ብላ ነጃሽ መስጊድ ያው ነጃሽ ይነጅሳቸውና ነጃስ መስጊድ እንዲያ ሁሉ ችግር ሲደርስበት አልሰማችሁ? ፍልስጤም ደርሳችሁ ፍልስጤም ሆናችሁ ፍልስጤም ኢትዮጵያዊነት አለበት እንዴ? እኔ እንዳንድ ኢትዮጵያዊ ለዛውም እንደሚመለከተኝ እስራኤላዊ ወዴ ፍልስጤም ይውደም አልልም። ፍልስጤም ተነስቶ እስራኤልንም እንዳዚህ እንዳላችሁ ችግር ቢያደርስበት ፍልስጤምንም ወጥቼ ምን ልሁን ብላችሁ ነው? የሀገር ውስጥ ትታችሁ አፍሪካ ትታችሁ ዘላችሁ ደግሞ እስራኤል ጋር መጣችሁ ነው። ቴዲ አፍሮ ኦርቶዶክስ ስለሆነ ለምን ዘፈነ ነው? ከቴዲ አፍሮ ላይ ለምን አትፋቱም? ግን ቴዲ አፍሮ ግን ምንድነው ግን ያደረጋችሁ? እሺ እሱን ከሆነ ዘፋኝ ከሆነ የምትቃወሙ ከቴዲ አፍሮ በፊት አሁን በቅርብ ሄደው የዘፈኑትን አላያችኋቸውም? ነው ቴዲ አፍሮ ሲሆን ነው ጭንቅላታችሁ ሁሉ እየተነሳ ፒር የሚያደርጋችሁ። እንደ መቅረብ ከሆነ የምትቀርበን እስራኤል ናት። እኔ እኮ የእናንተ ምንድን ነው በየአመቱ ኡምራ የምትሄዱበት እንኳን እሱ ተነክቶ ቢሆን እኛ በየአመቱ ኡምራ ስለምንሄድ እዛ ቤት የእኛ መስጊዳችን አለ ያገባናል ብላችሁ ብትጮህ እንኳን ምክንያት አላችሁ። እኛ ለእስራኤል እንኳን ብንጮህላት ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት የተቀበረበት ሀገር ነው። የእኛ ቤተ ክርስቲያን የኢትዮጵያም አለ ይነካብናል ብለን እኛ እንኳን ከእስራኤል ጋር ብንቆም ያምርብናል። እናንተ መታችሁ ቴዲ አፍሮን እገለዋለሁ በቃ ቀጥታ ግድያ ጋር ነው የምትሄዱት። ይህን የምለው መላው ሙስሊምን አይደለም። እንደዚህ አይነት ኃላፊነት የጎደለው የምትናገሩ የሙስሊም ልጆች ሀይ የሚላችሁ ግን የለም። ሀይ የሚባል የለም እንዴ? ኤኒቲንግ የሆነ ሰው ያጥፋ እንገላለን እንዴ? ግደሉ ይላል እንዴ መጽሐፉ? እኔ እኮ ግራ ገባኝ። አሁን እኮ ሳልወድ በግድም ቁርአን ልታስተምሩኝ ነው። ቁርአን ማንበብ ልጀምር እኔም? እንዴት ነው ኢትዮጵያን ሀይ የሚላችሁ የሌለ ግን እየወጣችሁ የምዘባርቁት? አንድን ሃይማኖት የሚወክልን የሙስሊም እንትን ለብሰ ምናምን እገላለው ዮኒ ማኛ አይነት ደደብ። እኔ የኦርቶዶክስ ልጆች ለዮኒ ማኛ ንቃችሁ ተውት። ባቄላ ጠፋ ቢሉ ፈስ ቀለለ። ተውት፣ ንቃችሁ ተውት። ሃይማኖቱን 90 ጊዜ ፖሰተ። ነብይ ነኝ አልሰማሉኝ ብሎ እኮ ከፍቅሪዝም በፊት ቢዝነስ ስለሌለው ትቶ እንጂ ዮኒ ማኛ መቶ ነብይ ነኝ ያለ ሰው አሁን ከኦርቶዶክስ ወጣ ቢል ባቄላ ጠፋ ቢሉ ፈስ ቀለለ። ለምን አተውትም? እሱ እኮ ስራውን ነው እየሰራ ያለው። በምን በኩል ልንገራችሁ? እኔ ስራ ዩቱብ ሲቀዘቅዝባቸው የሚሰጣቸው። ሌላው አሁን የቀረው በሃይማኖት ጨርሶ ሙስሊም ዮኒ ማኛ እውነት እናንተ ሙስሊሞች እውነት እናንተ ሃይማኖቴን የነካ ሰዋለው ምንድነው ገነት ገባለው ካሰብክ ዮኒ ማኛ ላይ ስትዝቱ ባይኮ አብሬያችሁ ነው ማቀናብረው። የሚነካችሁና የማይነካችሁን ለይታችሁ ስለማታውቁ እኮ ነው የምታናድዱኝ እንጂ ዮኒ ማኛ ኦርቶዶክስ ነው እንዴ እናንተ ሄዳችሁ የምትከራከሩት? ሃይማኖቱን በይፋ እኔ ሰው ማይነካውና ክቼ እንደዚህ ብዬ ሃይማኖቴን እንዲያረኩ እያለ ሙስሊሞች ጋር ሄዶ ሲመለስ ምን ብሎ እንደሰደባቸው ፌስቡክ ላይ እናውቀዋለን። ጴንጤ ጋር ገብቶ ምን ብሎ እንደሰደባቸው ያወጡታል። አስቀማጮች አሉ ለታሪክ ያወጡታል። እንዳለ ጴንጤዎች ጋር ገብቼ ፓስተሮቹ እንዳለ ሸጓሪ ለመሸጓገር ለመሸካሸክ ነው አወቅኩባቸው ብሎ የተመለሰ ነው። ሾርት ሜሞሪ ስለሆነ አሁን ሀሌሉያ ይበሉ፣ ተዋቸው። ሀሌሉያ እያሉ ይከተሉት። ኦርቶዶክሶች ግን መልስ አትስጡት። ባቄላ ጠፋ ቢሉ ፈስ ቀለለ። እንደኔ እንደ ሮማን አይነት ኦርቶዶክስ የራሷ ጉዳይ ብዬ ብጳናጥጥ ስለ እኔ ብታውሩ ያምርባችኋል።
እሱ ሃይማኖቱን 90 ጊዜ የተገላበጠ ስለዚህ ታወራላችሁ እንዴ? ይሄ ከሃዲ እኮ ነው። ጴንጤ እኮ እኔ ሃይማኖታቸው የሚሰራ በሆን እና ቆሞላቸው ቢሰሩ ጥሩ። አንድም ጴንጤ የምትወደኝ ቢሆን እግዚአብሔር ሁሉን ትተተከተለኝ ነው ያለው። ኢየሱስን ከኦርቶዶክስ በላይ እንወደዋለን ካሉ ሁሉ ነገር ትታችሁ ተከተሉት። የት አለ የተከተላችሁት? አንዳችሁም እኮ አትከተሉትም። ሁሉን ነገር ትተ ይሄ ምድር ነቲንግ ነው ብለህ ተከተለኝ ነው ያለው። ስትከተሉት አላያንም። ኦርቶዶክስ ተከትለው ገዳም ሰርታ ገዳሙን አጥለቅልቀውታል። እኛንን የተከተለው እናንተ ወፍ የተከተላችሁት ነገር የለም ብዬ እየነገርኩ ነው። የለም ሁሉን ነገር ተከተለኝ ነው ያለው ኢየሱስ። አሳዩን፣ ተከተሉ። ገዳም ስሩና አንደኛ የሆነ ማኛን ይዛችሁት ግቡ። እርስ በርስ ተደባድባችሁ 1 ሳምንት ሳይቀር ትወጣላችሁ። ፓስተር ለፓስተር የምትደባደብ እርስ በርስ እስቲ ገዳም ይሰራላችሁና ኢየሱስን ተከትላችሁት ግቡ። የትም አትገቡ። ሹገራውስ ውሽማችሁስ በካራቴ ሴጣን ማን ሊያወጣላችሁ? የኢትዮጵያን ቄጤማ ማን ይበላላችሁ? ቄጤማውን በልታችሁ በኢትዮጵያ ምድር ላይ ቄጤማ 10 ሳንቲም ሸጥ ቄጤማ በልታችሁ ጠርሳችሁ የፕላስቲክ ቄጤማ መጥቶ ዛሬ ፕላስቲክ የሚጎዘጉዘው ኢትዮጵያ እናንተ በልታችሁት። ኢየሱስ ቄጤማ ጋጡ ይላል እንዴ? ይጋጣችሁና ዮኒ ማኛ ሰው ነው ብላችሁ ስለሱ ስታወሩ ነው የምትገርሙኝ። አንድም ኦርቶዶክስ ከዚህ በኋላ ገብታችሁ እዛ ቤት እንዳትወያዩ። በዚህ አጋጣሚ በጣም ኤክስፔክት ያላረኩት የኦርቶዶክስ ተከራካሪ ሆኖ ወጥቶ አይቸው ኤርሚዬ የኔ ስስት አባቴ ድፍት ልበልል እንዴት ደስ እንዳለኝ የኔ ውድ። በዚህ በላይ ኦርቶዶክስን የሚነካ ብለ ስለወጣ እግዚአብሔር መድኃኒዓለም የነካው ሁሉ ይባረክ። ቃል የለኝም። ፕራውድ ኦፍ ዩ የኔ ጌታ እግዚአብሔር ፕራውድ። እዚህ ሁሉ ባለጌ ባለበት ሚዲያ ለካ ለጤና አይደለም ካፍ ወጥ። ኦርቶዶክስ ማለት ኤርሚ ነው። አያችሁት? ከባለጌዎች ቢጫወት ቢሰድቡት ሊያነካኩት መከሮኔ ኩልነቱ ይገርመኝ ነበር። ለካ አንቺ ባይብልን ጠጥተሽ ነው የኔ አባት፣ የኔ ኩራት፣ የኦርቶዶክስ ኩራቶች። እግዚአብሔር ከፍ ያርጋችሁ።